የኢትዮጵያ አየር ኃይል ሀገራዊ ሉዓላዊነትን በአስተማማኝ ሁኔታ የሚያስከብር አዲስ አቅምና ዝግጁነት መፍጠሩን ገለጸ። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ያለው ስጋት ዳግም አሳሳቢ መሆኑ ተሰማ። ከፌዴራል መንግስቱ ጋር ውጥረት ውስጥ ያለው ህወሓት የትጥቅ መፍቻ መምሪያ ማጽደቁን አስታወቀ። ግብጽ ኢትዮጵያ ላይ ዛተች። ዝርዝሩን እናሰማቸዋለን። አምባሳደር ባጫ ደበሌ በተቀሰቀሰው ጦርነት ላይ ጽኑ አቋማቸውን ገለጹ። ኡጋንዳ ለቤንጃሚን ኔታንያሁ ወንድም ዘላቂ እውቅና ሰጠች። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የኢፌዴሪ አየር ኃይል አዛዥ ሌተር ጀነራል ይልማ መርዳሳ በድሬዳዋ በሚገኘው ሶስተኛ አየር ምድብ በተካሄደው የእውቅናና የምስጋና መርሃ ግብር ላይ እንደገለጹት ኢትዮጵያን ሊፈታተኑ የሚሞክሩ ማናቸውንም ጠላቶች ድባቅ መምታት የሚያስችል ጠንካራና ዘመናዊ የአየር ኃይል ተቋም መገንባቱን አረጋግጠዋል። መርሃ ግብሩ የተካሄደው የሶስተኛ አየር ምድብ ላስመዘገበው የላቀ የግዳጅና የስራ አፈጻጸም እውቅና ለመስጠት በድሬዳዋ በሚገኘው የምድቡ ጠቅላይ መምሪያ ነው። መከላከያ ሰራዊት በሰው ኃይልና በዘመናዊ ቴክኖሎጂ ከፍተኛ የለውጥ እርምጃ እያደረገ ይገኛል። የአየር ኃይሉም የዘመኑ የውጊያ ቴክኖሎጂዎች በመታጠቅ ላይ ነው። አሁን ያለው የውጊያ ስልት በፍጥነት እየተቀየረ ከመሆኑም በላይ ኢትዮጵያ የምትገኝበት የአፍሪካ ቀንድ ቀጠናና የኃይል አስተላለፍ ተገማችና ተለዋዋጭ በመሆኑ አየር ኃይሉ ይህንን ታሳቢ ያደረገ ዝግጅት እያደረገ ነው። አየር ኃይሉ የዘመኑ ቴክኖሎጂ መተግበር የሚችሉ በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎች በጥራትና በብዛት እያፈራ ይገኛል። ሶስተኛው አየር ምድብ እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴ ያሉ ታሪካዊ ጀግኖች ያፈራ እንደሆነ ያወሱት አዛዡ አሁንም ያንን የጀግንነት ታሪክ የሚያድሱ አዳዲስ አብራሪዎች በማፍራት ላይ መሆናቸውን ጠቁመዋል። አመራሩና ሰራዊቱ ራሱን ከጊዜው ጋር እንዲያዘምን የተጣለበትን ግዳጅ በብቃት በመወጣቱ ሊኮራበት እንደሚገባና በቀጣይም ለሚጠበቁ ታላላቅ ተልዕኮች ዝግጁነትን አጠናክሮ እንዲቀጥል ጥሪ አቅርበዋል። በኢፌዴሪ የመከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የሰብአዊ መብቶች ተሟጋቹ አምነስቲ ኢንተርናሽናል በክልሉ ነዋሪዎች ላይ ደቅኗል ያለውን ከፍተኛ ስጋት ይፋ አድርጓል። ተቋሙ ግጭቱን ዳግም ማገርሸቱ በአካባቢው ያለውን የሰብአዊ መብት ሁኔታ ይበልጥ አሳሳቢ እንዳደረገው ገልጸዋል። የምስራቅና ደቡብ አፍሪካ ቀጠና የአምነስቲ ኢንተርናሽናል ዳይሬክተር ቲጋሬ ቻጉታ እንደገለጹት ማህበረሰቡ ቀደም ሲል ከደረሰበት አሰቃቂ ጥቃት ገና ሳያገግምና ለተፈጸሙ ጥሰቶች ተጠያቂነት ሳያረጋግጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብቶች ጥሰቱ ስጋቱን አባብሶታል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተደማምሮ በአገሪቱ ከፍተኛ የመብት ጥሰቶች እንዲስፋፋ ምክንያት መሆኑን ተቋሙ ጠቁሟል። ቀጠናዊና ዓለም አቀፋዊ የሰብአዊ መብቶች መርማሪ አካላት አቋርጠውት የነበረውን የምርመራ ስራ በአስቸኳይ እንዲጀምሩና እንዲመለሱ አምነስቲ አሳስቧል። ከዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን ጨምሮ በርካታ ጥሰቶች መመዝገባቸውን ያወሳው ተቋሙ በጥፋተኞች ላይ ምርመራ አለማድረግና ክስ አለማቅረብ ባህል ሊሆን እንደማይገባ አሳስቧል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ የሰብአዊ መብት ተከታታዮችና ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ ፍቃድ እንዲሰጡ ጥሪ ያቀረበ ሲሆን ውጊያው በአስቸኳይ እንዲቆም ተጠይቋል። የህወሓት ስራ አስፈጻሚ ምክር ቤት በትግራይ ክልል አስተዳደርና ልማት ነክ ጉዳዮች ላይ በመምከር በሁለት ዋና ዋና ነጥቦች ላይ ውሳኔ ማሳለፉን አስታውቋል። ከስውርም ሆነ ከግልጽ ተቃራኒ ኃይሎች ጋር ተሰልፈው የሚንቀሳቀሱ ታጣቂዎች ጥሪውን ተቀብለው በሰላማዊ መንገድ ወደ መደበኛ ህይወታቸው እንዲመለሱ የሚያስችል መመሪያ ጸድቋል። ይህ መመሪያ የታጣቂዎችን ህልውናና ደህንነት በማረጋገጥ በተለያዩ የስራ መስኮች እንዲሰማሩ ድጋፍ የሚያደርግ ሲሆን ዝርዝር መግለጫው በቅርቡ በሰላምና በጸጥታ ቢሮ በኩል ይፋ ይደረጋል። በጦርነቱ ምክንያት ጉዳት የደረሰባቸውን ተጋዳላዮች ለማከም፣ የተፈናቀሉትን ለማቋቋምና ትግራይን መልሶ ለመገንባት የተጀመረው የገቢ ማሰባሰብ ስራ አፈጻጸም ተገምግሟል። የገቢ ማሰባሰብ ሂደቱ ተስፋ ሰጪ መሆኑ የተገለጸ ሲሆን አጠቃላይ ሂደቱ ከሙስና የጸዳ እና የራስን እድል በራስ የመወጣት አቅምን የሚያጎለብት እንዲሆን ግልጽ መመሪያ ተሰጥቷል። ቀደም ሲል የጦርነትን አስከፊነት የሚያውቀው የሞተ ሰው ነው በሚል አነጋጋሪ ንግግራቸው በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆነው የነበሩት የመከላከያ ከፍተኛ መኮንንና በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለመጠየቅ በቅርብ ቀን እንደሚለቀቅ ተገልጿል። ቢቢሲ ከአጠቃላይ ቃለመጠየቁ አጠር አድርጎ ያወጣው ንግግር የብዙዎችን ትኩረት ስቧል። አምባሳደር ባጫ ደበሌ በአሁኑ ወቅት በሀገሪቱ በተለያዩ አካባቢዎች የነጠቁ ግጭቶች ሀገርን ከመጨረስ ውጪ ምንም አይነት ትርጉም ያለው የፖለቲካ ለውጥ ማምጣት እንደማይችሉ አስገንዝበዋል። የትጥቅ ትግሉን የሚያካሂዱ አካላትን አቅም አስመልክቶ ሲናገሩ 4 ኪሎ ክፍት ሆኖ ንጉቡ ቢባሉ እንኳን ፋኖም ሆነ ሸኔ አይመጡም፣ መተውም የሚያደርጉት ነገር የለም ብለዋል። አክለው እንደ ዘመነ ካሴ ያሉ የውጊያ መሪዎች መተው 4 ኪሎ የመግባትና ሀገር የመምራት አቅም
እንደሌላቸው ገልጸዋል። በጦርነት ውስጥ አሸናፊና ተሸናፊ የሚባል ነገር እንደሌለ የጠቆሙት አምባሳደሩ የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱ፣ ህዝቡን ይተውት ሲል ጥሪ አቅርበዋል። ይህ ካልሆነ ግን የትግሉ መጨረሻ ህዝብና ሀገር መጨረስ ብቻ ሆኖ እንደሚቀርና ማንኛውም ወገን የፖለቲካ ማትረፊያ እንደማያገኝበት አበክረው ተናግረዋል። የግብጽ የውሃ ሀብትና መስኖ ሚኒስቴር ሃኒ ሴዊላም ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንድትገነባ ሀገራቸው እንደማትፈቅድ አስታወቁ። ይህ የግብጽ ማስጠንቀቂያ የተሰማው ኢትዮጵያ ከታላቁ ህዳሴ ግድብ በተጨማሪ ሌሎች 3 አዳዲስ ግድቦችን በአባይ ወንዝ ላይ ለመገንባት ማቀዷን የሚገልጹ ዘገባዎች ከወጡ ከ2 ሳምንታት በኋላ ነው። ሚኒስትሩ በካይሮ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ አዳዲስ ግድቦችን የመገንባት እቅድ እንዳላት በደንብ ይታወቃል፣ ነገር ግን የግብጽ መንግስት ይህንን አይፈቅድም ሲሉ በግልጽ ተናግረዋል። አክለውም የታችኛው ተፋሰስ ሀገራት የሆኑት ግብጽና ሱዳን የሚለቀቀውን የውሃ መጠንና ዓመታዊ የክዋኔ እቅዶችን ማወቅ እንዲችሉ የህዳሴ ግድብ የውሃ ሙሌትና ኦፕሬሽን መረጃ ለመለዋወጥ የሚያስችል ግልጽና ህጋዊ አስገዳጅነት ያለው ስምምነት እንዲኖር ግብጽ ደጋግማ ስትጠይቅ መቆይቷን አስገንዝበዋል። የዚህ አይነት የመረጃ ልውውጥ አለመኖር ሱዳንን እጅግ አሳሳቢ ሁኔታ ውስጥ እንደሚያስገባት ሚኒስትሩ ገልጸዋል። ከኢትዮጵያ የሚለቀቀው የውሃ መጠንና ጊዜ በተመለከተ ትክክለኛ መረጃ ባለመኖሩ የሱዳን ባለስልጣናት የራሳቸውን ግድቦች በአግባቡ ማስተዳደር ሆነ ውሃ ማከማቸት ተስኗቸዋል ብለዋል። በዚህ መሰረት ለውሃ አስተዳደሩ መስተጓጉል ሱዳን ልትወቀስ አይገባም ያሉት ሃኒ ሴዊላም መረጃ ለመለዋወጥና ከታችኞቹ ተፋሰስ ሀገራት ጋር በቅንጅት ለመስራት የሚያስችል ህጋዊ አስገዳጅ ስምምነት ላይ ለመድረስ ፈቃደኛ ባለመሆኗ ሙሉ ኃላፊነቱን የምትወስደው ኢትዮጵያ ናት ሲሉ ወቅሰዋል። የግብጽ መንግስት የሁሉንም ወገኖች ጥቅም በሚያስጠብቅና የጋራ የውሃ ሀብትን በማስተዳደር ሂደት ሊከሰቱ የሚችሉ አደጋዎችን በሚቀንስ መልኩ መደበኛ የመረጃ ልውውጥን የሚያረጋግጥ ህጋዊ አስገዳጅነት ያለው ስምምነት ላይ ለመድረስ አሁንም ቆራጥ መሆኑን ሚኒስትሩ አረጋግጠዋል። ለግብጽ ባለስልጣን ንግግር ከኢትዮጵያ በኩል እስካሁን የተሰጠ ምላሽ የለም። እንደ አውሮፓውያን አቆጣጠር በ2011 ግንባታው የተጀመረው የታላቁ ኢትዮጵያ ህዳሴ ግድብ ሙሌትና አስተዳደር በተመለከተ ግብጽና ሱዳን ከኢትዮጵያ ጋር ለረጅም ጊዜ ውዝግብ ውስጥ መቆየታቸው ይታወቃል። ካይሮና ካርቱም ግድቡ ሙሉ በሙሉ ስራ ከመጀመሩ በፊት የሶስትዮሽ አስገዳጅ ህጋዊ ስምምነት ሊኖር ይገባል ብለው ሲያምኑ፣ ኢትዮጵያ በበኩሏ ግድቡ የታችኞቹ ተፋሰስ ሀገራት እንደማይጎዳ በመግለጽ እንዲህ አይነት አስገዳጅ ስምምነት አያስፈልግም የሚል ጽኑ አቋም ታንጸባርቃለች። በመሆኑም በጉዳዩ ዙሪያ ሲደረግ የነበረው ድርድር ለ3 ዓመታት ተቋርጦ በ2023 ዳግም ቢጀመርም በ2024 እንደገና ያለ ስምምነት መቋረጡ ይታወቃል። በ6650 ኪሎ ሜትር የሚረዝመው የአባይ ወንዝ ኢትዮጵያ፣ ሱዳንና ግብጽን ጨምሮ በ11 የአፍሪካ ሀገራት የሚያልፍ ግዙፉ የውሃ ሀብት ነው። ኡጋንዳ ከ50 ዓመታት በፊት በኢንቴቤ ዓለም አቀፍ አየር ማረፊያ በተካሄደው ታዋቂው ሰዎችን የመታደግ ዘመቻ ወቅት ህይወታቸውን ላጡት የእስራኤል ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ ወንድም ሊዮናታን ኔታንያሁ የመታሰቢያ ሐውልት አቆመች። የመታሰቢያ ሐውልቱን በይፋ መርቀው የከፈቱት የዩጋንዳ የጦር ኃይሎች አዛዥ ጀነራል ሙዚ ካይነሩግባ ሲሆኑ ስነ ስርዓቱን በኢንቴቤ ዓለም አቀፍ አየር ማረፊያ አሮጌው ተርሚናል ላይ ተካሂዷል። እንደ አውሮፓውያን አቆጣጠር በ1976 በኢንቴቤ አየር ማረፊያ አውሮፕላናቸው ታግተው የነበሩትን እስራኤላውያን ለማስለቀቅ በተካሄደ ልዩ የጦር ዘመቻ ወቅት በተኩስ ጥይት ህይወታቸው ማለፉ ይታወሳል። ይህ የመታሰቢያ ሐውልት መቆም በዩጋንዳና በእስራኤል መካከል ያለውን ታሪካዊና ዲፕሎማሲያዊ ቁርኝት ይበልጥ የሚያጠናክር እርምጃ እንደሆነ ተገልጿል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ